Five in red in the middle. Ronaldo! The farewell Navy approach. Messi flying forward. Leo Messi! He transcends time. Diaz sifting it through here for Saibari! What a finish! Junior again. Vinicius Junior lashes in the equaliser. Rattles the back of the Islamic Republic of Iran's net. የዓለም አይኖች ሁሉ ወደ አሜሪካ፣ ሜክሲኮ፣ ካናዳ ከዞሩ ቀናቶች ተቆጥረዋል። ዓለም በትልቅ ጉጉት የሚጠብቀውና ከሁሉም የዓለም አህጉራት ተሳታፊዎች የሚሳተፉበት ትልቁ መድረክ በእነዚህ ሶስት ሀገራት አዘጋጅነት እየተስተናገደ ይገኛል። ይህ ደግሞ በዓለም ታሪክ ለመጀመሪያ ጊዜ ሶስት ሀገራት በጥምረት ያዘጋጁት ትልቅ ዝግጅት ነው። ለ23ኛ ጊዜ የሚከናወነው የ2026ቱ የዓለም ዋንጫ በታሪኩ ለመጀመሪያ ጊዜ 48 ብሔራዊ ቡድኖችን በማሳተፍና በ12 ምድቦች በመከፈል ልዩና ታሪካዊ ክስተቶች ሆኖ እያለፈ ይገኛል። ካለፈው የዓለም ዋንጫ ተሳታፊዎች ለየት ይላል። ከዚህ በፊት የነበሩት ተከታታይ የዓለም ዋንጫዎች ላይ ይሳተፉ የነበሩት 32 ብሔራዊ ቡድኖች ብቻ ነበሩ። አሁን ላይ ግን ወደ 48 ከፍ እንዲል የዓለም አቀፉ እግር ኳስ ማህበር ፊፋ ወስኗል። በዚህም በዘንድሮ የዓለም ዋንጫ ላይ 48 ሀገራት ተሳትፈዋል። የዘንድሮ የዓለም ዋንጫ ከበፊቶቹ የዓለም ዋንጫዎች በእጅጉ ይለያል። በተለይ ደግሞ በጨዋታ ብዛቶች፣ በስቴዲየም ዘመናዊነትና በጎል ብዛት ደምቆ እየተመለከትነው ነው። ካለፈው የኳታር የዓለም ዋንጫ የቡድኖች ቁጥር ማደጉ የእግር ኳስ ጥራትን ይቀንሳል የሚል ከፍተኛ ስጋትን ቢፈጥርም ጨዋታዎቹ ያስመዘገቡት የደጋፊ ቁጥርና የተፈጠሩት የፉክክር ስሜት ግን እግር ኳስ አሁንም የዓለም ቁጥር አንድ ስፖርት መሆኑን ዳግም አስመስክሩልናል። በዚህ የዓለም ዋንጫ ላይ ብዙ ጨዋታዎች መኖራቸውና ትንንሽ ሀገራቶች ራሳቸውን እንዲያሳዩ እድል መሰጠቱ ውድድሩን ተናፋቂና አዲስ ውበት እንዲኖረው አድርጎታል። ይሁን እንጂ በዚህ ውድድር ላይ ድክመቶችን ተመልክተናል። በቡድኖች መብዛት ምክንያት በአንዳንድ የምድብ ጨዋታዎች ላይ የታክቲክ ጥንካሬ መላላትንና የደረጃ ልዩነቶችን በጉልህ በብሔራዊ ቡድኖች ላይ ተመልክተነዋል። ሌላው በዚህ ውድድር ላይ የተመለከትነው ከሌሎች ጊዜ የእግር ኳስ ፍልስፍናዎች ለየት ይላል። በዚህም አዲስ ፍልስፍና ከፍተኛ ጉልበትና ፍጥነት ላይ ያተኮረ አዲስ የእግር ኳስ ፍልስፍና ተመልክተናል። በከፍተኛ ፍጥነትና መልሶ ማጥቃት እንደ ፈረንሳይ፣ እንግሊዝ፣ ፖርቹጋል፣ ስፔንና ብራዚል ያሉ ብሔራዊ ቡድኖች ጥንካሬያቸውን የመሰረቱት ኳስ ነጥቆ በፍጥነት ወደ ተቃራኒ መስመር በመመለስ ማጥቃት እንዲችሉ አድርጓቸዋል። በአንጻሩ ደግሞ አነስተኛ የሚባሉ ብሔራዊ ቡድኖች ጥቅጥቅ ብለው በመከላከልና በመልሶ ማጥቃት የሚጫወቱ እንደ ሞሮኮ፣ ኔዘርላንድ፣ ጃፓን፣ ኢራን ያሉ ብሔራዊ ቡድኖች በእግር ኳስ ኃያል ናቸው የሚባሉ ትልልቅ አገራቶችን ሲፈትኑም ተመልክተናል። ከሁሉም በላይ በዚህኛው የዓለም ዋንጫ ያልተጠበቁ ነገር ግን ክስተት የሆኑ ብሔራዊ ቡድኖችን ተመልክተናል። ውድድሩ የተካሄደው በአሜሪካ፣ ካናዳና ሜክሲኮ በመሆኑ የሄራሉ ካን ተጫዋቾች እንዲሁም አሰልጣኝና የቴክኒክ አባላት ወደ አሜሪካ ለመግባት የቪዛ ጉዳይ ትልቅ ፈተና ሆኖባቸው ነበረ። አሜሪካም ብሔራዊ ቡድኑ አገር አይገባም በማለቷ ምክንያት ካናዳ እንዲያርፉ ቢደረጉም እነሱ ግን ባሳዩት ድንቅ ጨዋታ ክስተት ሆነው እንዲያልፉ አድርጓቸዋል። በዚህ ምክንያት የኢራን ብሔራዊ ቡድን ጉዳይ በዓለም አቀፍ ሚዲያዎች ላይ ትልቅ መነጋገሪያ የነበረ ቢሆንም የፊፋ ባለስልጣናት ፖለቲካና ስፖርት እንዳይቀላቀል ለማድረግ ከፍተኛ ጥረት ሲያደርጉ ተመልክተናል። የኢራን ብሔራዊ ቡድን ግን በታሪኩ በሚታወቅበት ዲሲፕሊን የተሞላ የመከላከል አጨዋወት ዘዴዎቹ በከፍተኛ ደረጃ ተግብሮታል። በተለይ በአውሮፓና በደቡብ አሜሪካ ከሚገኙ እጅግ ፈጣን አጥቂዎች ጋራ በነበራቸው ጨዋታ ላይ ክፍተቶችን በመዝጋትና ቡድኑ በጥምረት በመከላከል ተጋጣሚዎቻቸውን ክፉኛ አስጨንቀው ነበረ። ይህም ግሩም የተባለ ጨዋታን እንድንመለከት አስችሎናል። ሌላው በታሪኳ ለመጀመሪያ ጊዜ በዓለም ዋንጫ ላይ የተሳተፈችው ኡዝቤኪስታን አንዷ ነች። ኡዝቤኪስታኖች አዲስ ክስተት ሆነው በዚህኛው የዓለም ዋንጫ ላይ ተመልክተናቸዋል። ኡዝቤኪስታኖች ውድድሩ ላይ ዝም ብሎ ለመሳተፍ አልመጡም። ነገር ግን ውድድሩ ላይ መሳተፍ ያለባቸው እንዴት እንደሆነ ለዓለም አሳይተዋል። በዚህም በአካል ብቃታቸው እጅግ የጠነከሩና በታክቲክ ዲሲፕሊናቸው የታወቁት ኡዝቤኪስታኖች ታላላቅ የአውሮፓና የደቡብ አሜሪካ ሀገራትን በመከላከል ጥንካሬያቸውና በመልሶ ማጥቃት ፍጥነታቸው በምድብ ጨዋታ ላይ ካሳዩት ድፍረት የተነሳ የብዙ ገለልተኛ ደጋፊዎች ልብ መግዛት ችለዋል። ኡዝቤኪስታን በዚህኛው የዓለም ዋንጫ ክስተት እንድትሆን ያስቻላት ሌላኛው ሀገር ነች። አሁን በዓለም ዋንጫ በርካታ ጨዋታዎች እየተደረጉ ነው። ጨዋታዎች አሁንም ቀጥለዋል።
በዚህም ቀሪው 16 ቡድኖች ተለይተው የታወቁ ሲሆን የ16ቱ ዙር የጥሎ ማለፍ ጨዋታ ዛሬ ጀምሮ መከናወን ይቀጥላል። በዚህም የመጀመሪያ ጨዋታቸውን የሚያደርጉ ብሔራዊ ቡድኖች ሲታወቁ ዛሬ ካናዳ ከሞሮኮ ምሽት 8 ሰዓት ላይ ጨዋታቸውን ሲያደርጉ፣ ፓራጓይ ከፈረንሳይ ደግሞ ሌሊት 6 ሰዓት ላይ የሚያደርጉት ጨዋታ በብዙዎች ዘንድ እንዲጠበቅ አድርጎታል። ሌሎች ጨዋታዎችም ነገና ከነገ በስቲያ ሲቀጥሉ በ16ቱ የጥሎ ማለፍ ጨዋታ ላይ ሰኞ ማታ 4 ሰዓት ላይ ፖርቱጋል ከስፔን የሚያደርጉት ጨዋታ ይበልጥኑ ትልቅ ትኩረትን ተሰጥቶታል። ይህ ጨዋታ ከሌሎች ጨዋታዎች እንዴት ተለይቶ ትኩረት ሊሰጠው ቻለ የሚለው የሁሉም ጥያቄ ነው። ነገር ግን ሁለቱ ሀገራቶች የዓለም ዋንጫን በተለይ የዘንድሮውን የዓለም ዋንጫ ያሳካሉ ተብለው ከሚጠበቁ ሀገራት መካከል ግንባር ቀደሞቹ ናቸው። እነዚህ ሁለት ብሔራዊ ቡድኖች በትልልቅ ከዋክብቶች የተሞሉ ናቸው። ከፖርቱጋል ብሔራዊ ቡድን እንደ ክርስቲያኖ ሮናልዶ፣ ብሩኖ ፈርናንዴዝን እና የመሳሰሉ የተለያዩ ድንቅና በዓመቱ የተለያዩ ስኬቶችን ያመጡ ተጫዋቾች ሲኖሩ፣ በስፔን በኩል ደግሞ የባርሴሎናው ኮከብ ላሚን ያማል የሚገኝበት ድንቅ ስብስብ ነው። እነዚህ ሁለት ሀገራቶች በተለይ የሚያደርጉት የጥሎ ማለፍ ጨዋታ በእጅጉ እንዲጠበቅ አድርጎታል። ዓለም ዋንጫው ለበርካታ ክለቦችና አዳዲስ ተጫዋቾች ትልልቅ ዕድሎችን ይዞ ይመጣል። በዚህ ምክንያት ክለቦች ውድድሩን በልዩ ትኩረት ይከታተሉታል። በዚህም አጋጣሚ ከአውሮፓ ታላላቅ ክለቦች ውጭ ያሉና በታዳጊ ሊጎች ውስጥ የሚጫወቱ አዳዲስ ወጣት ተጫዋቾች እይታ ውስጥ መግባት የቻሉበት መድረክ ሆኖ ቀጥሏል። ከእነዚህም ውስጥ በአርቢ ሌፕዚግ የሚጫወተውና ከዓለም ዋንጫ በፊት የማይታወቀው የአይቮሪ ኮስት ብሔራዊ ቡድን ኮከቡ ያንዲዮ ሜንዲ አንዱ ነው። በአሁኑ ወቅትም ያን በዓለም ዋንጫ ያሳየው አስገራሚ ብቃት የአውሮፓ የገንዘብ ዝውውርን ሙሉ በሙሉ አናውጡታል። አሁን ላይ ክለቦቹ እሱን ለማስፈረም ከፍተኛ የገንዘብ ፉክክር ውስጥ ገብተው ተመልክተናቸዋል። በዚህም ታላቁ የእንግሊዝ ክለብ ሊቨርፑል ይህንን ድንቅ ተጫዋች በእጁ ለማስገባት ሙሉ 100 ሚሊዮን ዩሮ በይፋ ቢያቀርብም አሁን የሚጫወትበት አርቢ ሌፕዚግ ግን ጥያቄውን በኩራት ውድቅ አድርጎታል። አርቢ ሌፕዚጎች ኮከቡን በቀላሉ የመልቀቅ ፍላጎት የላቸውም። እሱም ማግኘት የሚፈልግ ክለብ ቢያንስ ከ120 ሚሊዮን ዩሮ በላይ ማቅረብ እንዳለበት እየተናገሩ ይገኛሉ። ይህም የዓለም ዋንጫው አዲስ ክስተት ነው። ሌላው ይህ በአሜሪካ ካናዳና ሜክሲኮ አስተናጋጅነት እየተካሄደ ያለው የ2026ቱ የዓለም ዋንጫ ለአንዳንድ ታላላቅና ከዋክብት ተጫዋቾች የመጨረሻ የዓለም ዋንጫ ጨዋታቸው ሊሆን ስለሚችል ይህን ጨዋታ በልዩ ትኩረት ስማቸውን ጥሎ ለማለፍ የሚችሉትን ያህል ጥረቶች እያደረጉ ነው። ከእነዚህም ውስጥ የ5 ጊዜ የባላንዶር አሸናፊው የፖርቹጋል የፊት መስመር ሞተሩ ክርስቲያኖ ሮናልዶ ይጠበቃል። ምናልባት የክርስቲያኖ ሮናልዶ የመጨረሻ የዓለም ዋንጫው ሊሆን ስለሚችል ቡድኑም ተጫዋቹም ይህንን የዓለም ዋንጫ ለማሳካት ይፋለማሉ። ሌላኛው የ8 ጊዜ ባላንዶር አሸናፊው የ2022 የዓለም ዋንጫን ከአርጀንቲና ብሔራዊ ቡድን ጋር ያነሳው አንድሬስ ሊዮኔል ሜሲ ይህኛው የዓለም ዋንጫም የመጨረሻው እንደሚሆን እየተገመተ ይገኛል። እንደ ኳታሩ የዓለም ዋንጫ በዚህኛውም የዓለም ዋንጫ ላይ ደምቆ እየታየ ነው። በዚህም ሀገሩ አርጀንቲና 16ቱን የተቀላቀለች ሲሆን የአንድሬስ ሊዮኔል ሜሲ አስተዋጽኦ እጅግ ከፍ ያለ ነው። በዚህም ውድድር ላይ 6 ጎሎችን በማስቆጠር በዘንድሮ የዓለም ዋንጫ ጎል ኮከብ ሆኖ እየመራ የሚገኘው ይህም የዓለም ኮከብ የዘንድሮ የዓለም ዋንጫ ያሳካል ተብሎ ከሚጠበቁ ሀገራቶች መካከል የ22ቱ ሻምፒዮን የሊዮኔል ሜሲ አርጀንቲና ሀገር አንዷ ነች።